እንደሚታወቀው አማራ ያው ብዙ ምሁራን አለው፣ ብዙ ወታደራዊ ልምድ ያለው ኃይል አለ። ተቀናጅቶ የመስራት ሁኔታ ነበረ ያልተመቻቸው። አሁን ግን ሁሉም ምሁራኑም ጦር ጠበብቱም በአጠቃላይ በዚህ ቤት ተሰባስቦ አገዛዙ እንደሚታወቀው እኛ ጊዜ ሰጠነው እንጂ እኛ ተለያይተን ጊዜ እንዲገዛ አደረግነው እንጂ ወድቋል። አገዛዙ ከወደቀ ቆይቷል። ስለዚህ ይሄ ብዙም ጊዜ ይፈጃል ብዬ አላስብም። እንደሚታወቀው በዚህ 2-3 ዓመት ውስጥ አለኝ የሚለው ያገዛዙ ሰራዊት ፈርሶ ምንም ዜሮ ነው ያለው ማለት ነው። አሁን እጅ የሚሰጡት ሰዎች፣ ግለሰቦች፣ አመራሮች ምኑ ናቸው ሲባሉ ምንድነው የሚሉት? ከኤርትራ ጋር እየሰሩ ከትግራይ ጋር እየሰሩ ከህወሓት ጋር ከሻዕቢያ ጋር እየሰሩ ዋይ ኖት ከፈለግነው ጋር ማንሰራ እሱ ከአረብ ኤሚሬትስ፣ ዱባይ፣ ቱርክ፣ እስራኤል ስንት የተለያዩ ዓለም አቀፍ ሀገራት ጋር እየሰራ ለምንድነው እኛ ከትግራይ ጋር ማንሰራው? ከኤርትራ ጋር ማንሰራው ለምንድነው? ከሱዳን ጋር ማንሰራው ለምንድነው? ከግብጽ ጋር ማንሰራ? ይህን ስርዓት ለማጥፋት ለማውደም የአብይ አህመድን ስርዓት መቃወም መታገል የሚችል አካል ከጎን የሚሰለፍ ካለ እንደ አንድ አማራ ፋኖ እንደ አንድ አማራ ከማንም ጎን ሰለፋለሁ ነው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን ሰላም ጤና ፍቅር ተስፋ በያላችሁበት ያድላችሁ፣ በያላችሁበት ይስፋላችሁ እያል ከአብሪ ሚዲያ ዝግጅት ክፍል የዛሬውን ፕሮግራም ወደ ማቅረብ እንገባለን። በቅድሚያ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ድጋፋችሁ ከአብሪ ሚዲያ ጎን ይሁን። ትብብራችሁን እንዳይለየን እናሳስባለን ወይም እንጠይቃለን። ወደ ዛሬው ፕሮግራሜ ስገባ የተለያዩ ርዕሰ ጉዳዮችን አነሳለሁ። የመጀመሪያው በተለያዩ የጽንፈኛ ፋኖ አደረጃጀት ውስጥ ያሉ የቡድኑ አመራሮችና ተዋጊዎች በብዙ ቁጥር ወደ ሰላም መምጣታቸውን ቀጥለዋል። በደቡብ ወሎና ሰሜን ወሎ፣ በሸዋ፣ በጎንደርና በጎጃም በርካታ ታጣቂዎች ከነአመራራቸው የቡድንና የነፍስ ወከፍ ትጥቅ ይዘው ወደ ሰላም ገብተዋል። ይህም ጉዳይ ድርጅቱ አንድ ሆኜ ይሄንን ጉዳይ ቀርፈዋለሁ ወይም ይሄን ችግር ቀርፋለሁ ያለበትን እየቀረፈለት እንዳልሆነና ሂደቱ በተቃራኒው እየሄደና ቡድኑን እያፈረሰው እንደሆነ ብዙዎች ይናገራሉ። እንመለከተዋለን በዝርዝር። ኢትዮጵያና ጅቡቲ ድንበር ተሻጋሪ ወንጀሎችን በጋራ መከላከል የሚያስችል ወታደራዊ ስምምነት ተፈራረሙ ይለናል ሌላው ዜና። ስምምነቱን የተፈራረሙት የምስራቅ እዝ ዋና አዛዥ ሌተናንት ጀነራል አሰፋ ቸኮል እና በጅቡቲ የሰሜን ምዕራብ ግንባር አዛዥ ኮሎኔል አሊ ሐሽም ናቸው። በሌላ ዜና የአሜሪካ ምክትል ውጪ ጉዳይ ሚኒስትር ክሪስቶፈር ላንዳው ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት ከዛሬ ጀምሮ ጉብኝት እንደሚያደርጉ የአሜሪካ ውጪ ጉዳይ መስሪያ ቤት ባወጣው መግለጫ አሳውቋል። ምክትል ውጪ ጉዳይ ሚኒስትሩ ኢትዮጵያን የሚጎበኙት የግብጽ ጉብኝታቸውን ካጠናቀቁ በኋላ እንደሆነ በፕሮግራሙ የተመለከተ ሲሆን በዚሁ ጉብኝታቸው ወቅት የአፍሪካ እዝ አዛዥ አሜሪካዊው ጄኔራል ዳግቪን አንደርሰን አብረው እንደሚጓዙ ተመልክቷል። በጉብኝታቸው ከነማን ጋር ይወያያሉ? ምን አጀንዳዎችን ያነሳሉ? በትራምፕ ሲራገብ የቆየው የህዳሴ ግድብ አጀንዳ በምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ይነሳል? ከተነሳስ ውጤቱ ምን ይሆናል? ጉዳዩን የሚከታተሉ የፖለቲካ ተንታኞችን ምልከታ እናቀርብላቸዋለን። ፋኖች 4 ኪሎ ፕላዛን የተቆጣጠሩበትንና ደስታቸውን የገለጹበትን ዜናም ይዘናል። የተሰማቸውን ወደር የሌለው ደስታና አድናቆታቸውን በፕሮግራማችን እናቀርባለን። አብይ ከተለያዩ ሀገራት ጋር የዲፕሎማሲ ግንኙነት እንደሚያደርገው ሁሉ ፋኖም ከግብጽ፣ ከሱዳን፣ ከሻዕቢያና ከወያኔ ጋር መስራቱ ተገቢና አስፈላጊ ነው በማለት በኩራት የሚነግረን ደግሞ የአዲሱን የአፋብን አመራር ነው። እንመለከተዋለን። ወደ መጀመሪያው ርዕሰ ጉዳይ ስንገባ ፋኖ ታጣቂዎች ወይም የጽንፈኛው ቡድን አመራሮችና ተዋጊዎች በተለያየ ቦታ አሁንም እጃቸውን መስጠት ቀጥለዋል። ከዚህ ውስጥ በደቡብ ጎንደር ዞን ታች ጋይንት ወረዳ ታጥቀው ሲንቀሳቀሱ የነበሩ በርካታ ቁጥር ያላቸው የጽንፈኛው ቡድን አባላት ከነሙሉ ትጥቃቸው የሰላም ጥሪውን
ተቀብለው መግባታቸው ይጠቀሳል። የሰላም ጥሪውን ተቀብለው የመጡ ታጣቂዎችን የ10ኛ እዝ ክፍለ ጦር አዛዥ ሌተናንት ኮሎኔል አሰጋ አከለና የደቡብ ጎንደር ዞን ብልጽግና ቢሮ ጽህፈት ቤት ኃላፊ አቶ መንበረ ክፈተው የሃይማኖት አባቶችና የወረዳው አመራሮች ተቀብለዋቸዋል። ሌተናንት ኮሎኔል አሰጋ አከለ ለሰራዊታችን እጃቸውን በሰላማዊ መንገድ የሰጡ የቡድኑ አባላት ስህተታቸው ገብቷቸው ህዝባቸውን ይቅርታ ጠይቀው በመመለስ ነገ ከመንግስት ጎን ሆነው ሀገራቸውን ለማገልገል መወሰናቸው ተገቢ ነው ብለዋል። የደቡብ ጎንደር ዞን ብልጽግና ቢሮ ጽህፈት ቤት ኃላፊ አቶ መንበረ ክፈተው በዞኑ ግዳጅ እየተወጣ ያለው መከላከያ ሰራዊት የሚያደርገው ተደጋጋሚ ስምሪትና በዚህም በተደረጉ ውይይቶች የተለያዩ ታጣቂዎች በሰላም እጅ የመግባቱ ውጤትን እንዳስገኘ በመጥቀስ አመስግነዋል። በሌላ በኩል በደቡብ ወሎና በሰሜን ወሎ ዞኖች የጥፋት ዓላማን አንግበው ሲንቀሳቀሱ የነበሩ የፋኖ ቡድን አባላት መንግስት ያቀረበውን የሰላም አማራጭ በመቀበል እጅ መስጠታቸው እንዲሁ ተገልጿል። የሰላምን አማራጭ የተቀበሉ ታጣቂዎች የተለያዩ መሳሪያዎች እና ተተኳሾችን በመያዝ ወደ ሰላም የመጡ ሲሆን ያስከፉትን ህዝብ ሰላም በማምጣት ለመካስ እንደሚሰሩ ተናግረዋል። በደቡብ ጎንደር ዞን ወረዳዎች ሲንቀሳቀስ የቆየው በሌላ በኩል ወደ ሰላም ከመምጣት ጋር በተያያዘ ዜና የተገለጸው በደቡብ ጎንደር ዞን ወረዳዎች ሲንቀሳቀስ የቆየውና ራሱን ገብርዬ ክፍለ ጦር ብሎ የሚጠራው የታጣቂ ቡድን የመንግስትን የሰላም ጥሪ ተቀብሎ ገብቷል። የታጣቂ ቡድኑ መሪ አዲሱ ደባልቄን ጨምሮ ከፍተኛ ቁጥር ያላቸው ታጣቂዎች ገብተዋል። የቡድኑ መሪ ታጣቂዎቹን አስከትሎ የቡድንና የነፍስ ወከፍ መሳሪያዎችን ይዞ ነው የገባው። በዚህ ወደ ሰላም የመምጣት ሂደት ድሽቃ፣ ብሬን፣ ስናይፐርን ጨምሮ የቡድንና የነፍስ ወከፍ ትጥቆች በብዙ ቁጥር ለመንግስት እንዲገቡ ተደርጓል። እንግዲህ ይህ ሂደት የጽንፈኛው ፋኖ ቡድን አንድነት የመሰረትኩት ይህንን ወደ ሰላም የሚገባውን ለማስቀረትና ውስጥን አጥርቶ ለመታገል ነው እያለ በሚዲያዎቹ በተደጋጋሚ ቢነግረንም ወደ ሰላም የሚመጣው ኃይል ጎርፍ ሰርቶ እጁን ለመንግስት ሰጥቶ የሰላም ሂደቱን ተግባራዊ ለማድረግ ከመስራት አልታቀበም እና ይሄም በዚህ በጽንፈኞቹ አካባቢ ከፍተኛ መደናገጥን ፈጥሯል። ይሁንና ሚዲያዎቻቸው አሁንም ይሄንን ሽንፈት ይሄንን መፈራረስ ለመሸፈን በከፍተኛ ደረጃ ቡድኑ አለ ገዘፈ፣ መንግስትን ለማሸነፍ ጥቂት ቀርቶታል ከማለት አልፈው እንደተለመደው ከዚህ በፊት ሲሉን እንደነበረው እየወደቀ ያለ ወይም እየተፈረካከሰ ያለ መንግስት ነው እና መንግስት አለ ማለት አይቻልም እያሉን ነው በሚገርም ሁኔታ። እና በዚህ ቡድን ውስጥ የዘመነ ካሴ የምክትል አመራርነት እና የፖሊት ቢሮ አባልነት የይስሙላ ሹመት የሰጠው የ4ኛ ክፍል ተማሪ እንደሆነ የሚነገርለት መከታው ማሞ ወጥቶ የወደቀ መንግስት ነው ብሎናል። እንደተለመደው ይህ ቡድን እየፈራረሰ ባለበት በዚህ ሰዓት ማለት ነው። የእሱን ንግግር አዳምጠን እንመለስ። እንደሚታወቀው አማራ ያው ብዙ ምሁራን አለው፣ ብዙ ወታደራዊ ልምድ ያለው ኃይል አለ። ተቀናጅቶ የመስራት ሁኔታ ነበረ ያልተመቻቸው። አሁን ግን ሁሉም ምሁራኑም ጦር ጠበብቱም በአጠቃላይ በዚህ ቤት ተሰባስቦ አገዛዙ እንደሚታወቀው እኛ ጊዜ ሰጠ ነው እንጂ እኛ ተለያይተን ጊዜ እንዲገዛ አደረግ ነው እንጂ ወድቋል። አገዛዙ ከወደቀ ቆይቷል። ስለዚህ ይሄ ብዙም ጊዜ ይፈጃል ብዬ አላስብም። እንደሚታወቀው በዚህ 2-3 ዓመት ውስጥ አለኝ የሚለው ያገዛዙ ሰራዊት ፈርሶ ምንም ዜሮ ነው ያለው ማለት ነው። ያለው ይሄው የአማራ እንደሚታወቀው የአማራው ሆዳም ካድሪ ምናምን እንዲህ ይለፈልፋል እንጂ አገዛዙ ወድቋል። ደግሞ የአማራን ትግል የሚፈልጉት የአማራን አንድነት ሲጠብቁ የነበረው በየትኛውም የአማራን ትግል መቀላቀል የሚፈልገው አካል ደግሞ በቅርብ ጊዜ ይህንን ስርዓት እየጣለ እየለቀቀ ወደዚህ ወደ አማራው ቤት ይሰባሰባል ብዬ አስባለሁ። እሺ፣ በሌላ ዜና እንደገለጽንላችሁና ትኩረት አድርገን በትንታኔ እንመለከታለን ያልነው የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት ከዛሬ ጀምሮ ጉብኝት እንደሚያደርጉ መገለጹንና በዚህ ጉብኝት ምን ሀሳብ ሊነሳ ይችላል በሚለው ላይ የተለያዩ ጉዳዩን የሚከታተሉ ፖለቲከኞች የሰጡትን ትንታኔ ያቀረቡትን ግምት እንመለከታለን። እንግዲህ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ወደ ኢትዮጵያ የሚመጡት ግብፅን ከጎበኙ በኋላ ነው እና ይሄ ስንመለከት ትራምፕ በተደጋጋሚ ሰሞኑን አጀንዳ አድርገው በየመድረኩ ሲያነሱት የነበሩት የህዳሴ ግድብ ጉዳይ በዚህ ጉብኝት ወቅት ይነሳል የሚለው የብዙዎች ግምት ነው። በእርግጥ ምንድነው ለጉብኝቱ የተሰጠው ሽፋን ያው በዲፕሎማሲ እንደሚደረገው ሁሉ የሁለትዮሽ ንግድና ኢንቨስትመንት ጉዳዮች ይላል አንደኛው። አልሸባብ
አልሸባብን ጨምሮ የቀጠናውን አሸባሪዎች በመፋለም ጉዳይ ይላል እና በዚህ ጉዳይ ላይ ውይይት እንደሚደረግ ጋዛን ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናዊና የሰላምና የጸጥታ ጉዳዮች ላይ ይወያያሉ ብሎ የአሜሪካ ውጭ ጉዳይ መስሪያ ቤት ስለ መርሃ ግብሩ ባወጣው መግለጫ ላይ ገልጿል። የሁለቱ ውሃዎች ናይልና ቀይ ባህር ጉዳይ የሚልም ነገር አለው በአጀንዳው የመጨረሻ ነጥብ ላይ እና እነዚህን ስንመለከት እንግዲህ ጎልቶ ሊነሳ የሚችለው ይሄ የሁለቱ ውሃዎች ወይም የናይልና የቀይ ባህር ጉዳይ ሲሆን ከዚሁ ጋር ተያይዞ የጋዛ ጉዳይም አጀንዳ ሆኖ እንደሚቀርብ ግልጽ ነው። ምክንያቱም ትራምፕ ህዳሴ ግድብን እንዲህ አጉልተው የሚያቀርቡትና አልሲሲን አይዞህ ከጎንህ ነኝ የሚሉት በዳቮስ ያለውን ፕሮጀክታቸውን ለማሳካት ግብፅን እንደ መሳሪያ ለመጠቀም ስለሚፈልጉ ነው እና ትራምፕ በመካከለኛው ምስራቅ ነድፉት አዲሱ የሰላም እቅድ ዘ ትራምፕ ፒስ ፕላን ግብፅን እንደ ዋነኛ ተላላኪ ይፈልጓታል ይሉናል ተንታኞች እና ይህም የአባይን ጉዳይ እንደ ካርድ እንዲጠቀሙበት አድርጓቸዋል ይላሉ እና አሜሪካ ለግብፅ የምትሰጠው በቢሊዮን የሚቆጠር ወታደራዊ እርዳታ እና በጋዛ ጉዳይ ግብፅ የምታሳየው ትብብር በኢትዮጵያ አባይ ላይ ለሚደረግ ጫና እንደ መደለያ እየቀረበ ስለሆነ አሁንም ይሄው እንደሚቀጥል ተንታኞች ግምታቸውን ይናገራሉ እና ለጋዛ ሰላም የአባይ ውሃ የመገበያያ ወይም የመነገጃ አጀንዳ ሆኖ ይቀርባል። ይህም በዚሁ በምክትል ውጭ ጉዳይ ሚኒስትሩ ውይይቶት ይነሳል ተብሎ ይጠበቃል። ትራምፕ በግልጽ የእርዳታ መሳሪያን እናነሳለን ሲሉ ተደምጠዋል። እንግዲህ ኢትዮጵያ አሁን ያለችበትን የዕዳ ሽግሽግና የኢኮኖሚ ማሻሻያ ፍላጎት እንደማነቆ ለመጠቀምም ያላቸውን ዝግጁነት ያሳያል። እንግዲህ ትራምፕ ግብፅ ዝም ብላ አትመለከትም ብለው ህዳሴ ግድቡ ለማስፈራሪያነት የተጠቀሙት ለግብፅ ወታደራዊ እርምጃ አረንጓዴ መብራት ነው የሚሉ አሉ። ነገር ግን ግብፅ ወደዚህ አትገባም፣ አሜሪካም ይሄንን እንደ ማስፈራሪያ እንጂ ወደ ተግባር እንዲገባ ትጠቀማለች ማለት አይደለም ይላሉ። ምክንያቱም ትራምፕ ከዚሁ ጋር አያይዘው ሁለቱን ሀገሮች አስማምቻለሁ ብለው የሰላም ኖቤል ተሸላሚ መሆን ስለሚፈልጉ የጦርነቱን ወይም የግጭቱን አዙሪት ተግባራዊ እንዲሆን አይፈልጉም፣ ያዋጣል ብለውም አያምኑበትም እና ኢትዮጵያን በዲፕሎማሲና በኢኮኖሚ ማዕቀብ ለማሰር ማስፈራሪያ እያቀረቡ እንደሆነና አሁንም ይሄንን እያደረጉ እንደሚቀጥሉ ግልጽ ነው እና ትራምፕ ጠቅላይ ሚኒስትር አብይን ጠንካራ መሪ ብለው መጥራታቸው እንደ ሙገሳ ቢታይም በዲፕሎማሲው ዓለም ግን ከዚህ ጠንካራ መሪ ጋር ቁጭ ብላችሁ የግድ መስማማት አለባችሁ የሚል ጫና ግብፅ ላይ ለማሳደርና እኔም አግዛችኋለሁ ብለው የራሳቸውን ፍላጎት እንዲፈጸምላቸው ለማድረግ ያለመ እንደሆነ ይሁንና ግድቡ ተጠናቆ የተሰራ ወይም ኤሌክትሪክ እያመነጨ ሲሆን ይሄን ግድብ ማስቆም ወይም አሁን እያበረከተ ያለውን የኤሌክትሪክ ማመንጨት ስራ መግታት አይቻልም። ግን ይሄንን በስምምነት መታሰር አለበት የሚለውን የኢትዮጵያ ሌላ ውል መፈረም አለባት ብላ ግብፅ የምታነሳውን አጀንዳ ተግባራዊ አደርግልሻለሁ የሚልና በዚሁ እንግዲህ ለማስፈራራት የታለመ አዲስ ስምምነት ዘ አርት ኦፍ ዘ ዲል ይደረግ ብለው እንደሚመጡ ይጠበቃል። እንግዲህ ይህ የሶስቱ ሀገራት እስራኤል፣ አሜሪካ፣ ግብፅ ያሉበት ነው ይሄ ጉዳይ። ለምን የጋዛ ጉዳይ የእስራኤልም ጉዳይ ስለሆነ እንግዲህ ኢትዮጵያን በዚህ መልኩ የተለያዩ ጫናዎችን ወይም ማስፈራሪያዎችን በማድረግ ለዚህ ስምምነት እንድትገዛ፣ ግብፅ ደግሞ ይሄንን እንደ ውለታ ቆጥራ አሜሪካ ለምታቀርብለት ጥያቄ ተግባራዊ ምላሽ እንድትሰጥ የታለመ ነው። ከዚህ ጋር አንዳንድ ተንታኞች እንደሚሉት የቀይ ባህር ጉዳይም አብሮ ሊነሳ ይችላል። ምክንያቱም ኢትዮጵያ በአሁኑ ሰዓት የባህር በር ጉዳይ እንደ ህልውና አስፈላጊ ጉዳይ አድርጋ አጽንኦት ሰጥታ የምትንቀሳቀስበትም ስለሆነ በተግባርም ይሄ የህልውና ጉዳይነቱ እውነት ስለሆነ ይሄንን እንደ አንድ ኢትዮጵያን በአባይ ላይ ያላትን ስምምነት ወይም የግብፅን ፍላጎት የሚያሟላ ለግብፅ ፍላጎት ተገዢ የሚያደርግ ስምምነት እንድትፈርም ተደርጎ ግን ደግሞ የባህር በር ፍላጎቷን የምታሟላበትን ሁኔታ ለኢትዮጵያ ሊያመቻቹ ይችላሉ የሚሉ ተንታኞችም አሉ። ለማንኛውም እንግዲህ ውጭ ጉዳይ ሚኒስትሩ ወደ አካባቢው እየመጡ ከሁለቱ አገራት ጋር ውይይት ያደርጋሉ። የውይይቱን ውጤት እንግዲህ ቆይተን
የምንሰማው ይሆናል። ግን የህዳሴ ግድብ እና የቀይ ባህር የሁለቱ ውሃዎች ጉዳይ በአጀንዳነት የተያያዘ ነው እና ይሄ አጀንዳ በቀጠናው ላይ የሚያመጣው ተጽዕኖ ከፍ ያለ ነው። እንግዲህ ኢትዮጵያ በዚህ አሸባሪን በመከላከልና ቀጠናውን ሰላም በማድረግ አሜሪካ ትኩረት ያደረገችባትና አሁን በዚህ ጉብኝት ወቅትም ጀነራሉ አብረው ስለሚሄዱ የአሜሪካ የመከላከያ ኃይል የሚመሩት ጀነራል አብረው የሚሄዱ ስለሆነው ይሄም ከጸጥታው ጋር በተያያዘም ትኩረት ተደርጎ ኢትዮጵያ ምናልባት ይሄም እዚህ ጋር ያላት ቁመናም እንደ አንድ የአሜሪካ ወዳጅነት ታሳቢ ተደርጎ ጉዳትና ጥቅሙን በዚህ መልኩ የሚያካክስ ድርድር ወይም የውይይት ሀሳብ ሊቀርብ ይችላል ተብሎ ይታሰባል እና ይሄ እንግዲህ በተለያዩ ተንታኞች ስለ ጉዳዩ የተሰጠ አስተያየት ነው። ወደ ሌላው ጉዳይ እናምራ። የፋኖ ኃይሎች የሰላምን መንገድ ተቀብለው የመጡ አስቀድመው 4 ኪሎ በሰላማዊ መንገድ መግባት እንደሚቻል አሳይተዋል እና 4 ኪሎ ፕላዛ ላይ ተሰባስበው በዚህ መልኩ እየታዩ ነው። ስለዚህ ይሄ 4 ኪሎን እንቆጣጠራለን የሚለው በዚህ መልኩ ከሆነ እንደሚቻል እውን የሆነበትና የሰላምን መንገድ አስፈላጊነት የሚያሳይ ነው። እነዚህ የቡድኑ አባላት የሰላም ስምምነቱ ተጠቃሚ ሆነው በአዲስ አበባ የሚገኙ በተለያየ ኃላፊነት ላይ የነበሩ እና አሁንም ስምምነቱን የፈረሙ ከመንግስት ጋር ማለት ነው የተለያዩ የልማት ስራዎችንና የኮሪደር ልማቱን ጎብኝተዋል ተዘዋውረው እና ይሄ በዚህ ጉብኝት ከፍተኛ ደስታ እንደተሰማቸው ይወራ የነበረውና አሁን መተው በአይናቸው ያዩት የተገነዘቡት የተለያየ እንደሆነ ገልጸዋል እና ቀደም ሲል ይሄ ብልጭልጭ ነው ለፖለቲካ ፍጆታ የተሰራ ምንም ጥቅም የማይሰጥ ወይ ከተማውን ደረጃ ይጠበቅ አይደለም ተብሎ በእነሱ ሚዲያዎች ራሳቸው ሲገለጽ የነበረና በዛ ሚዲያ ይሄን ነገር ሲያንኳስሱ ከነበሩ ሰዎች አንዱም አሁን በጉብኝትነት መጥቶ ጉብኝቱን እንዳካሄደ እና የሰሙትና አሁን ያዩት የተለያየ እንደሆነ ያስቡ የነበሩና አሁን በጉብኝታቸው የተገነዘቡት እጅግ የተራራቀ እንደሆነ በመግለጽ ከፍተኛ የአድናቆት ስሜት እንዳደረባቸው አብራርተዋል እና የተወሰኑትን እናደምጣቸዋለን። በዚህ በአዲስ አበባ በፊት ይወራ የነበረው በተለይ በተንሸዋረረ መንገድ ነው የነበረ። አዲስ አበባ እንደ ስሙ አበባ ነው። እንግዲህ አጠቃላይ በአራቱ ማዕዘን ያሉትን የኮሪደር ልማቶች ተመልከታል። ለእኔ እጹብ ድንቅ ነው የሆነብኝ። ሰርፕራይዝ ነው ያደረገኝ። ጽዳቷ በጣም የጎደለን የነበር የአፍሪካ ህብረት መናገሻ እንደመሆኗ መጠን አሁን ግን በተለይም ከአውሮፓ ከተሞች አንዱ መወዳደር እንደምትችለው አሁን ከምንገኝበት ኳንጦጦ ጀምሮ እስከ 4 ኪሎ እስከ አድዋ 00 ያለውን ብናይ በጣም ግሩም ያሰኝ ነው። ለሌሎች አፍሪካ ሀገራት ተሞክሮ የሚሆን ስራ ነው። በተለይ በዚህ በልማት ስራዎች ከተማ በማስዋብ የተሰራው ስራ ፈጣን እና የሚያስገርሙ ጥሩ ነገሮችን አይተናል። እኔ ከተሰሩት ስራዎች በላይ የተሰራበት ፍጥነት ገርሞኛል። ሞር ሃይብሪድ እና ኮምባይንድ የሆኑ እንትኖችንም ጭምር አይተናል በአንድ ጊዜ። የአጠቃላይ በቱሪዝም እንትን ሊል የሚችሉ በኢኮኖሚው ሊያሻሽሉ የሚችሉ ህይወትንም ቀለል ሊያደርጉ የሚችሉ የልማት እንትኖች እንደሆኑ ከድልድይ ማቋረጫዎች ጀምሮ ያሉት እንትኖች እያየን ነበርና በዚህ ግራውንድ ውስጥ ያሉት ፓርኪንጎችም ሌሎችም ነገሮች ብዙ ጥቅም ዳይቨርሲፋይድ የሆነ ጥቅም ነው ያላቸው። አዎ እንግዲህ ይህ በእንዲህ እንዳለ በእነዚህ አሁን ወደ ሰላም የመጡ ኃይሎች አንዱ እዛ ካለው ቡድን ከነዘመነ ቡድን ጋር ያላቸው ልዩነት እነዚህ የአማራን ህዝብ ጥቅም የኢትዮጵያን ጥቅም ለጠላት አሳልፈው የሰጡ የሀገርና የክልሉ ህዝብ ጠላት ከሆኑ ኃይሎች ጋር ለመስራት እየተንቀሳቀሱ ያሉ ስለሆነ ይህም ቡድኑ ለትግል ከወጣበት ዓላማ ጋር የሚቃረን ስለሆነ ከቡድኑ ጋር ያላቸውን ግንኙነት አቋርጠው ወደ ሰላም እንደመጡ በተደጋጋሚ ገልጸዋል እና ይሄንን እነዚህ የሚገልጹትን ወይም አንዳንዶቹ ለማስተባበል የሚሞክሩትን አሁን የምትመለከቱት የፋኖ የዚህ አዲሱ አፋብን አመራር ወጥቶ ልክ ይሄንን ኢትዮጵያ ከተለያዩ ሀገራት ጋር የሀገሪቱን ጥቅም ለማስከበርና ሰጥቶ በመቀበል መርህ ሀገሪቱን ለማሳደግ የምታደርገውን የዲፕሎማሲ ግንኙነት እሱ ከጠላት ጋር ተሰልፎ እንደሚያገኘው ጥቅም ጋር ከዚህ ጋር በማነጻጸር ያቀርበዋል። ስለዚህ አብይ ከተለያዩ ሀገራት ጋር ግንኙነት ያደርግ የለም ወይ? ታዲያ ምንድን ነው? እኛም እንገናኛለን ይለናል። በኩራት ነው የሚለን። ይሄንን በኩራት ባንዳነቱን የኢትዮጵያ ጠላትነቱን የጠላት መሳሪያና ተላላኪ መሆኑን ይገልጽልናል። እንግዲህ ስትደነቁር በቃ እንደዚህ ነው የሚሆነው። ይሄ የሀገር ጠላትነትህ ሌላ ጥቅም አስከባሪ አሽከር መሆንህ በኩራት እንድትኮፈስ ያደርጋል። በቃ ማይምነት ድንቁርና ደጉ ማለት ነው። አዳምጡት ሲፎክር። አሁን እጅ የሚሰጡት ሰዎች ግለሰቦች አመራሮች ምኑ ናቸው ሲባሉ ምንድነው የሚሉት?
ከኤርትራ ጋር እየሰሩ ከትግራይ ጋር እየሰሩ ከህወሓት ጋር ከሻዕቢያ ጋር እየሰሩ ዋይ ኖት ከፈለግነው ጋር ማንሰራ እሱ ከአረብ ኤሚሬትስ ዱባይ ቱርክ እስራኤል ስንት የተለያዩ ዓለም አቀፍ ሀገራት ጋር እየሰራር ለምንድን ነው እኛ ከትግራይ ጋር ማንሰራው ከኤርትራ ጋር ማንሰራው ለምንድን ነው ከሱዳን ጋር ማንሰራው ለምንድን ነው ከግብጽ ጋር ማንሰራ ይህን ስርዓት ለማጥፋት ለማውደም የአብይ አህመድን ስርዓት መቃወም መታገል የሚችል አካል ከጎን የሚሰለፍ ካለ እንደ አንድ አማራ ፋኖ እንደ አንድ አማራ ከማንም ጎን ሰለፋለሁ ነው ምን ችግር አለው ይለናል ባንዳነትን ምን ችግር አለው ተላላኪነትን ምን ችግር አለው ከኢትዮጵያ ጠላቶች ጋር መሰለፍን ኖርማል ነው ይለናል በቃ አስፈላጊ ነው ይላል አዎ እንግዲህ እንዳዳመጣችሁት ነው አሁን እንግዲህ መንግስት ከተለያዩ ሀገራት ጋር ግንኙነት የሚያደርገው ሀገሪቱን ለማሳደግ በሰጥቶ መቀበል መርህ ዲፕሎማሲውን ለማጠናከር የሀገሪቱን እድገት ልማት ከሚደግፉ ኃይሎች ጋር ነው እየሰራ ያለው ይሄኛው ደግሞ ኢትዮጵያን እናፈርሳለን ብለው ይዛቱ በተደጋጋሚም ኢትዮጵያን ለማበጣበጥ የኢትዮጵያን ብሔራዊ ጥቅም እንዳይሳካ ለማድረግ የህዳሴ ግድቧን ሌሎች ልማት ስራዎችን መስራት የለባትም የሚሉና ከዚህ በፊትም የኢትዮጵያን የባህር በር ያሳጡ የኢትዮጵያ ጠላቶች የአማራን ህዝብ እንዳይነሳ አድርገው የቀጠቀጡ በቃ እንዳይነሳ የሚል ዓላማ አንግበው እጅግ ባስከፊ ሁኔታ የቀጠቀጡና ለዚህ ሁሉ ችግርና ምስቅልቅል መንስኤ የሆኑ የሻዕቢያና ወያኔዎች ጋር ብንሰራ ምን አለበት ይለናል እና እንደዚህ አይነት ሰዎችን ነው ያፈራውና ይዞ የሚታገለው ይሄ ቡድን በቃ ይሄ የገለጸልን የዘመናን ያስረስማሬን ያው ከዚህ በፊት እነሱም በተለያየ መንገድ የገለጹልን አሁን ይሄኛው አዲስ ያመጣልን ምንድነው ንጽጽሩ ነው ንጽጽሩ የኢትዮጵያ ጠላቶች ጋር እሰራለሁ ማለትና ከኢትዮጵያ ወዳጆች ጋር ኢትዮጵያ እንድታድግ ከሚደግፉ ኃይሎች ጋር እሰራለሁ ማለት በጣም ይለያያል ይሄን ነው ያልተረዳው የዚህኛው ድንቁርና ማለት ነው ለማንኛውም ይሄ ነው እንግዲህ እኛም ለዛሬ ያዝነው መረጃ እነዚህ ናቸው በአጠቃላይ ግን ኢትዮጵያ እያሸነፈች መሄዷን የሚያሳይ የሰላሙ መንገድ ውጤታማ እየሆነ መሄዱን ያሳዩናል አሁን እነዚህ ዛሬ ያቀረብናቸው መረጃዎች በተለይ በዚህ በጽንፈኛው አካባቢ ያለው ጽንፈኛው የተሻለ ቁመና ይዛለው ይሄ ከመፈራረስ ራሴን እከላከላለሁ ያለበት እና አንድነት መሰረትኩበት ብሎ ተስፋ አድርጎ በብዙ ሚዲያዎች የደለቀበት ምንም እየተሳካለት እንዳልሆነ መፍረሱን እንዳላስቆመው ያየንበት ነው በመጨረሻ ደግሞ እነዚህ ጽንፈኛው አካባቢ ሲነዛ የነበረው ፕሮፓጋንዳና የቡድኑ አባላት መጥተው መሬት ላይ ያዩትን ያው ነግረውናል ቀጥለው ወደ ጎንደርም ሄዳሉ ጎንደርም የነበረው እንግዲህ እድገት በዚህ በበዓሉ ጊዜ የነበሩ እንግዶች ሲገልጹ ሰምተናል እንዲህ ሆኖ እየጠነከረ እየወጣ ነው የሀገራችን እድገት ይሄንንም እየመሰከሩ ነው ያዩት ቀርበው የተገነዘቡት የጎበኙት ማለት ነው እንዲህ አይነቱን ጠንካራ መንግስት ነው በቃ ይወደቀ እንደዚህ ቀላል ነው እያሉ ፕሮፓጋንዳ የሚሰሩልን እና እውነቱና ቅዠቱ በጣም የተለያየ ነው ሁልጊዜም ከቅዠት እንውጣ እውነትን መሰረት አድርገን ቀሳቀስ እንላለን በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ ሼር ላይክ አድርጉ መልካም የረፍት ጊዜ ይህ አብሪ ሚዲያ ነው አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።